ደስ የሚል ዜና ነው ያለኝ ላንቺ። ከአንቺ ምንም አይነት ጥሩ ዜና አይወጣም። በቃ ተኛ ጨቅጭቂኝ። እኔ ጸብ አልፈልግም። በቃ ዝም በይና የራስሽ ኑሮ ነው። እውነቴን ነው። ትልቅ ዜና ነው የምነግርሽ። ማንም ሰው ሊነግርሽ የማይችለውን ዜና ሁሉም ሰው ደብቆሻል። የኔ ምንድን ነው? ተናገሪ። ስለ በፊቱ ፍቅረኛሽ ነው የምነግርሽ። ባለሳሳት አንቺ የምታውቂው እንደሞተ ነው አይደል? ምን ለመቀባጠር አስበሽ ነው? ለምንድን ነው እሱ ማንሳት ያስፈለገሽ? የኔ ቆንጆ ፍቅረኛሽ አልሞተም። እሺ እውነቱን ደብቀውሽ ነው ማለት። ቆይ ጠብቂ፣ ካላመንሽ ላሰማሽ። የቢንያምን በህይወት መኖር ስትሰማ እራሷን ስታወደቀች። በወደቀችበት ሰዓት እንግዲህ ያረገዘችው ልጅ ወረደባት። እንግዲህ ከዚህ ቀደም ልጁን ለማስወረድ እያሰበች ነበር። ነገር ግን ናታንም ሆነ ቃል ይህንን ነገር እንዳታደርገው በተደጋጋሚ እየነገሯት ነበር ማለት ነው። ግን አሁን ባላሰበችው እና ባልጠበቀችው መንገድ የጸነሰችው ልጅ ወርዶባታል ማለት ነው። ሰላም ሰላም! ውድና የተከበራችሁ ውድ የሃይማኖት ቤተሰቦች እንኳን ሰላም መጣችሁ። ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚሁም ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሩ። እንግዲህ የቢንያምን በህይወት መኖር ስትሰማ ምን ገጠማት የሚለውን እንደዚሁም ሌሎች አጓጊ የሆኑ ፓርቶችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቤርሲ እንግዲህ ስራዋን ጀምራለች። የነ ናታንን ቤተሰብ መረበሽና መበጥበጥ ጀምራለች ማለት ነው። እንግዲህ ለዚህ የቀድሞ ፍቅረኛሽ የነበረው ቢንያም በህይወት አለ። ነገር ግን ይህንን ነገር ሁሉም ሰው ለአንቺን ደብቀውሻል፣ ማንም የነገረሽ ሰው የለም፣ እኔ ግን እነግርሻለሁ ብላ ቢንያም በህይወት እንዳለ ስትነግራት ደግሞ እንደዚህ አይነት ነገር ማውራት ጀመርሽ እንዴ ብላ ስታመናጨቃት ነበረ ማለት ነው። ነገር ግን እኔን ካላመንሽኝ ብላ የሉሊትን ቦይስ አሰምታታለች። እንግዲህ ሉሊት ከቢንያም በህይወት እንዳለ ለቤርሲ ስትነግራት ስልኳን ወዲያውኑ ከፍታ ሪከርድ አድርጋት ነበረ ማለት ነው። እንግዲህ አላምን ስትላት ያንን የሉሊትን ሪከርድ ስታሰማት ደግሞ ከዚህ ቀደም በተደጋጋሚ ባየችው እና በሰማችው ነገርም ተንስታ ቤርሲን አምናታለች ማለት ነው። እንግዲህ ከዚህ ቀደም ከቢንያም የሚል ብዙ ደብዳቤዎች እና እንደዚሁም ደግሞ በስልክ ደውላ ድምፁን ሰምተዋለች። ነገር ግን ይሄ ሊሆን አይችልም፣ እኔን ምናልባት ሊረብሹኝና እኔን ሊያበሳጩኝ የፈለጉ ሰዎች ሊሆኑ ይችላሉ ብላ ራሷን አሳምናለች ማለት ነው። ነገር ግን አሁን ላይ ቤርሲ ስትነግራት እና ሉሊት ስታወራ የሰማችውን ድምፅ ግን በጭራሽ ውሸት ነው ብላ ልታምን አትችልም። ስለዚህ ይህን ነገር እንደሰማች ወዲያውኑ ነበረ ራሷን ስታ የወደቀችው ማለት ነው። እንግዲህ ቤርሲ ማንም ሰው ያልነገረሽን ነገር እኔ ነገርኩሽ፣ ስለዚህ እኔ ባለውለታሽ ነኝ እያለቻት ነበረ። እንግዲህ በተፈጠረው ነገር ሁሉም እንዳለ ቤተሰብ ተደናግጠው ቤርሲ የሆነ ነገር ያደረገቻት ነው የመሰላቸው ማለት ነው። እንግዲህ ገነትን ቤርሲን አትወዳትም እንዳለ በሙሉ ምን አድርገሻት ነው እያሉ ቤርሲ ላይ ሲጮሁባት ነበረ ማለት ነው። እኔ ምንም ነገር አላደረግኳትም፣ ይልቁንስ እናንተ ደብቃችኋት የነበረውን እውነት ነው የነገርኳት ብላ ለገኒ ትነግራታለች ማለት ነው። እሱ ደግሞ ምን ማለት ነው ብላ ቤርሲን በጥያቄ ገኒ ታፋጥታታለች ማለት ነው። እንግዲህ በዚህ ሰዓት ቢንያም በህይወት እንዳለ እንደነገረቻት ለገኒም ስትነግራት ገኒም ትደነግጣለች። ቆይ አንቺ ይህንን ነገር እንዴት ልታውቂ ቻልሽ? ቆይ እዚህ ቤት ምን ፈልገሽ ነው የመጣሽው? ብላ ቤርሲ ላይ ትጮህባታለች ማለት ነው። ከዚያ ሉሊትም ቤርሲ ባደረገችው ነገር በጣም ትናደድባታለች። ጥፋተኛውን እኔ ተቀድሞ አንቺን አምኜ መናገር አልነበረብኝም ብላ ትላለች ማለት ነው። እንግዲህ ቤርሲ ይችን አጋጣሚ ተጠቅማ ጊዜ እንኳን ሳታባክን ነበር ወደዚያውኑ ሄዳ ለጽ ነገረቻት ማለት ነው። እንግዲህ እዛ ቤት ውስጥ ምን ፈልጋ እንደገባሽ ባይታወቅም ነገር ግን ሁሉም ሰው የቤርሲ ማንነት ቢታወቀውም ናታን ግን ጥሩና መልካም ልጅ ናት በማለት ከዛ ቤት እንዳትወጣ እየተከላከለላት ነው። በተደጋጋሚ ገኒም ጺም ከዛ ቤት እንድትወጣ ጠይቀውት ነበር። እሱ ግን
አይሆንም ብሎ እዛ ቤት እንድትቀመጥ ፈቅዶላታል ማለት ነው። እንግዲህ ፂም እኔ እዚህ ቤት አልቀመጥም፣ እሷ እያለች እኔ ከዚህ ቤት ሄጄ እናንተ ጋር ብኖር ምናልባት ኤፉ አትፈቅድልኝም ወይ እያለች ናታንን ስታስፈቅደው ነበረ ማለት ነው። እንግዲህ ናታን ባይፈቅድላትም በዚህ አጋጣሚ ነበር እንደዚህ አይነት ነገር የተፈጠረው ማለት ነው። እንግዲህ ለናታን ያልተገለጸለት የቤርሲ ማንነት እዛ ቤት ውስጥ ግን በጣም ቀን በቀን የተለያዩ ነገሮችን እያደረገች ቤተሰቡ እንዲረበሽ እና እንዲበጠበጥ እያደረገች ነው ማለት ነው። ሌላው ነገር እንግዲህ ናታንና ኤፉ በጣም ትልቅ ችግር ከፊታቸው እየመጣ ነው። እንግዲህ ሰለሞን ወይም አዲሱ የናታን የስራ ባልደረባው ኤፉ ላይ እንግዲህ የሆነ ነገር ሊያደርግ አስቧል ማለት ነው። እየተከታተላት ነበረ፣ በቅርብ ርቀት እየተመለከተ በስልክ ደውሎላት እኔ ጠባቂሽ መልአክ ነኝ እያለ ሊያደርላት እየሞከረ ነበር ማለት ነው። እንግዲህ ኤፉም ደግሞ ስልክ ዘግታበት ነበር ማለት ነው። እሱም በዛን ሰዓት በጣም ንዴቱ ጨምሮ ነበረ ማለት ነው። እየተናደደ ሰላምሽን ካልበጠበጥኩሽ እኔማ ሰለሞን አይደለሁም እያለ እየዛተባት ነበረ ማለት ነው። እንግዲህ ኤፉን ምን ሊያደርጋት ነው ያሰበው? ኤፉን አፍኖ ሊወስዳትና ከዛ ወደ ፈለገው ቦታ ከወሰዳት በኋላ ኤፉን እንዴት አድርጎ እንደሚያሰቃያት እያሰበ ነበረ ማለት ነው። እንግዲህ ኤፉ በጣም ትልቅ ችግር ከፊት ለፊታቸው እየመጣ ነው። ናታን በመጨረሻም ቢሆን ከረፈደም ቢሆን የሰለሞን ማንነት ተገልጾለታል ማለት ነው። እንግዲህ ያላወቀው ሰው ደውሎ የሰለሞን ማንነት ምን እንደሆነ ከሱ ምን እንደፈለገና ትልቅ ኪሳራ ውስጥ ሊከተው እንደሆነ ነግሮታል ማለት ነው። ናታንም ይህንን አጋጣሚ ተጠቅሞ የእሱን ማንነት አጣርቷል ማለት ነው። ስለዚህ ከዚህ በኋላ ማንም ሰው ሊያታልለኝ አይችልም፣ ከዚህ ቀደም የተታለልኩት ይበቃል ብሎ ናታን እንዳላወቀ ሆኖ ሰለሞንን ስለ ነገሮቹ ጠይቆት ነበረ ማለት ነው። ነገር ግን የመለሰለት መልስ አሳማኝ አይደለም። ልክ ለናታን ደውሎ እንደነገረው ሰውየው አሳማኝ ሆኖ አላገኘውም ማለት ነው። ስለዚህ ናታን የሰውየው ወይም የሰለሞን ማንነት ተገልጾለታል ማለት ነው። እሱን የቀረበው የሆነ ትልቅ ኪሳራ ውስጥ ሊከተውና ገንዘቡን እንዳለ በሙሉ ሊወስድበት እንደሆነ ገብቶታል ማለት ነው። እንግዲህ ናታን እዛ ጋር የሆነ ነገር ለማድረግ እያሰበ ነው። ሌላው እንግዲህ የነቃል ሰራተኛ የሆነችው የናታን ሰላይ ናት። እንግዲህ እሷ ደግሞ በነገራችን ላይ በጣም ነው እኔ እሷን ሳይ የምሳቀቀው ማለት ነው። ካሁን ያሁን ያዟት፣ ካሁን ተጋለጠች እያልኩኝ በጣም ሳያት እዛ ፓርት ላይ ስደርስ እፈራለሁ ማለት ነው። እና እሷ ደግሞ የሆነ ዝንግት ያለች ነገር ናት እና ግን ያው ወረቀት ወስዳለች፣ ወረቀቱን እንደብቃለች። ነገር ግን ደግሞ ሀኒ ተጠራጥራታለች ማለት ነው። ያንን ወረቀት ከሷ ውጪ ማንም ሰው ሊወስደው አይችልም ብላ እሷን እየተከታተለቻት ነው። እንግዲህ ቃል ይች ልጅ ባክሽ ታያት ብሎ ምን አይተሽባት ነው ግን እያለ ነበረ ሀኒን ማለት ነው። እንግዲህ ቃል በጣም ጥሩና መልካም ልጅ እንደሆነች ነው እያሰበ ያለው። እሷ ግን ለናታን እየሰለለች እንደሆነ አልገባውም። ሀኒ ግን እውነቱ ስለገባት እና እዛ ቤት ውስጥ የሆነ ነገር ፈልጋ እንደገባች ገብቷታል። ያንን ወረቀትም እሷ እንደወሰደችው አውቃለች ማለት ነው። እና ወረቀቱን ከደበቅሽበት አውጪ እያለች እያስፈራራቻት ነው ማለት ነው። እሷም ግን እኔ ወረቀት የሚባል ነገር አላየሁም እያለች ድርቅ ብላባታለች ማለት ነው። እንግዲህ ሀኒ እንዳለ ቦታውን ልታስቀምጥበት ትችላለች ብላ እያሰበች ያለችውን ቦታዎች እየፈተሸች ነው፣ ወረቀቱን እየፈለገች ነው። ምናልባት ሀኒ ያንን ወረቀት ፈልጋ እሷ ደብቀው ካገኘች እንግዲህ ምን ሊፈጠር እንደሚችል መገመት በጣም ቀላል ነው። ቃልም እንዳሰባት ሆኖ ካላገኛት ምን ሊያደርጋት እንደሚችል ከባድ ነው ማለት ነው። ስለዚህ ይች ልጅ ከዛ ቤት ውስጥ ቶሎ ብላ መውጣት አለባት ብዬ አስባለሁ። ምክንያቱም ከዛ ቤት ቶሎ ካልወጣች ሀኒ ስላወቀችባት ምናልባት ልትጋለጥ ትችላለች። ከተጋለጠች ደግሞ ለናታን ትልቅ አደጋ ነው። እንግዲህ ሀኒ ናታን እየተከታተላት እና ያስቸግራት እንደነበር ስትነግረውም ቆይ ምን ፈልጎ ነው እያለ ቃል በጣም ተናዶበታል ማለት ነው። እና የማደርገውን ነገር ያውቃለሁ እያለ ናታን ላይ እየዛተበት ነበረ። ስለዚህ በአንቺ በማይመጣ ነው የመጣብኝ እያለ ነበረ። እንግዲህ ቃል የተረዳበት መንገድ እየተሳሳተ ነው ማለት ነው። እንግዲህ ናታን የቀረባት ምንም ቢሆን እሱን ለማስቀናት ቢሆንም ግን ደግሞ ቃል የተረዳበት መንገድ የተለየን የሆነ ነገር ፈልጎ እና እነሱን ለማጥቃት የፈለገ ወይም ነው የመሰለው ማለት ነው። ስለዚህ ቃል ምን ሊያደርግ አስቦ ይሆን? ናታን ላይ እየዛተበት እና ምን እንደማደርግን ያውቃለሁ እያለ ነበረ።
ስለዚህ ይህ ነገር ሳይባባስ መቋጨትና ናታን ሀኒን የቀረባት ለምን እንደሆነ ማወቅና መረዳት ቢችል በጣም መልካም ነው። ሌላው በስተመጨረሻም ቢሆን እንግዲህ የቢንያምን በህይወት መኖር ሰምታለች። እንግዲህ ምናልባት ምን ሊሰማት ይችላል የሚለውን ነገር እንግዲህ በቀጣይ ክፍል የምናይ ይሆናል። እንግዲህ ምናልባት የቢንያም ፍቅር እስካሁን ድረስ አልወጣላትም። ምክንያቱም በፊት ቢሆን እሱን በእያንዳንዱ ሰዓትና ሰከንድ ታስበው ነበር። ምንም የወንድሟን ለመግደል ቢሞክርም እንኳን ፍቅር ኃያል ነው፣ ፍቅር አሸናፊ ነው እና በአንድ ጊዜ ልትረሳው አትችልም ማለት ነው። እና በጣም ብዙ ጊዜ እሱን ለመርሳት እና ሌላ ሰው ለመቅረብ በጣም ብዙ ጊዜ ወስዶባታል። አሁን ደግሞ በህይወት እንዳለ ስታውቅ ደግሞ ምን ይሰማታል የሚለውን ነገር ወይም ምን ልትወስን ትችላለች? እንግዲህ እዚህ ከወደቀችበት ስትነሳና ወደ ራሷ ስትመለስ የመጀመሪያ እርምጃዋ የሚሆነው ከዛም በፊት በቴክስት ስልኳ ላይ ተልኮ ቢንያም ነኝ ማረጋገጥ ከፈለግሽ በዚህ ስልክ ቁጥር ደውዪልኝ እየተብሎ የተላከ ሜሴጅ ነበረ። እዛ ስልክ ላይ ደግሞ ስልክ ቁጥሩ ስላለ ያንን ስልክ ቁጥር አውጥታ ወደሱ በመደወልና ቢንያም በህይወት አለ ወይ እውነት ነው ወይስ አይደለም የሚለውን ነገር ማጣራት ይሆናል ማለት ነው ስራዋ። እንግዲህ ያንን ስታጣራ ደግሞ እውነት ሆኖ ስታገኘው ምን ሊሰማት የሚችል ይሆን ብላችሁ ታስባላችሁ? እንግዲህ በቀጣይ ፓርቲ የምናይ ይሆናል። ውድ የሀረግ ድራማ ተከታታዮች ቀጣይ ፓርት ቀድሞ መስማት ማየት ከፈለጋችሁ ይህንን ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ስለምታዳምጡኝ ላይክ እንደዚሁም ሰብስክራይብ ስለምታደርጉ በጣም ከልብ አመሰግናለሁ። በጣም ወዳችኋለሁ ቤተሰቦቼ። ሰላማችሁ ይብዛ።